ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 15 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም በጎጃም ጠቅላይ ግዛት ለ9ኛ ቀን ስለቀጠለው ውጊያ በውጊያው ዙሪያ የያዝናቸው መረጃዎች በቀዳሚነት ይደመጣሉ። በመቀጠል በአምባሰል የተካሄደውን ውጊያና ከ120 በላይ የብልጽግናው ጦር ከስምሪት ውጭ እንዲሆን በተደረገበት ትንቅንቅ ዙሪያ የቀረቡ መረጃዎችን የሚዳሰሰውን ዘገባም ይዘነዋል። በጎንደር ጠቅላይ ግዛት እስቴ ወረዳ በሲቪሎች ላይ ስለተፈጸመው ጥቃት በአካባቢው ነዋሪዎች የሰጡ አስተያየቶችን የሚያቀርበውን ዘገባ ይዘናል፣ ይቀርብላችኋል። በሌላ ዜና በአዲስ አበባ በሚካሄደው የኦህዴድ ብልጽግና የምክክር ኮሚሽን ውይይት በአዲስ አበባና በድሬዳዋ ጉዳይ ዙሪያ ስለተዘጋጀው ሰነድና በሂደቱ ዙሪያ ስለተነሱ ዝግቦች የሚዳሰሰውን ዘገባ እናቀርብላችኋለን። በመጨረሻም በካይሮ ተጠንሷል ስለተባለው አደገኛ ሴራና በዚያ ዙሪያ የቀረቡ መረጃዎችን የሚያቀርበው ልዩ ዘገባ ይዘነዋል። አብራችሁን ስትቆዩ እነዚህንና ሌሎች ዜናዎችንና ትንታኔዎችን ታደምጣላችሁ። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የጎጃሙ ትንቅንቅ 9ኛ ቀን ውሎ በጎጃም ጠቅላይ ግዛት ከፍተኛ ኃይል ይዞ ወደ ቀጠናው የገባው የብልጽግናው ሰራዊት ባለፉት 8 ተከታታይ ቀናት ከፋኖ ብርቱ ምት ገጥሞ ከባድ ኪሳራ አስተናግዷል። በአፄ ቴዎድሮስ ዕዝ ምክትል አዛዥ አርበኛ ዝናቡ ልንገረውና በዙ ወታደራዊ ዘመቻ መሪ አርበኛ መቶ አለቃ አበበ ሰው መሆን ቀጥተኛ መሪነት ፋኖ ባደረገው የመልስ ምት በርካታ ነጻ ቀጠናዎችን ማስጠበቅ ሲችል በርካታ የብልጽግናው ሰራዊትም እጁን ለፋኖ ሰጥቷል። በጠቅላይ ግዛቱ አንጀኔ፣ ገሊላ፣ ዋሸራና ገረገራ በሚባሉ ቀጠናዎች የብልጽግናው ሰራዊት ከፍተኛ ቆሳዊ፣ ሰዋዊ እና ስነ ልቦናዊ ጉዳት የደረሰበት መሆኑን የሚናገረው የአፄ ቴዎድሮስ ዕዝ የተጠቀሱት አካባቢዎች ፋኖ ተጨማሪ ነጻ ቀጠናዎችን የተቆጣጠረባቸው መሆናቸውንም ተናግሯል። አፄ ቴዎድሮስ ዕዝ አንጀኔና ገሊላ የተባሉ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥር ስር አውሏል። በውጊያውም የብልጽግናው ሰራዊት ከአንድ ሻለቃ በላይ ኃይሉ እንደተመታበት የደረሰን መረጃ ያመላክታል። በዚህ ቀጠና የተካሄደው ውጊያ እጅግ ከባድና ፈታኝ መሆኑን የብልጽግናው ሰራዊት ሊደብቀው አልቻለም። የኦህዴድ ብልጽግና ሰራዊት የደረሰበትን ከባድ ኪሳራ በአሃዝ ገልጾ ለማስቀመጥ ወታደራዊ ስነ ልቦናና ስብራት እንደሚደርስ ስለሚያውቅ የኪሳራውን መጠን ሳይገልጽ በደፈናው ከባድ ውጊያ በማድረግ ጽንፈኛውን ከነባር ይዞታዎቹ አስለቅቄያለሁ በማለት ነው የገለጸው። ይህ አገላለጹ ደግሞ የደረሰበትን ኪሳራ ደብቆ ነገር ግን ውጊያው ምን ያህል ከባድ እንደሆነ መናገሩ የፋኖን የመታገል አቅም በሚገባ ያሳያል ሲሉ ወታደራዊ ተንታኞች ይናገራሉ። ከአንድ ሻለቃ በላይ ሰራዊቱ በሞት በጉዳትና በምርኮ ያለቀበት የብልጽግናው ሰራዊት በምስራቅ ዕዝ ተጨማሪ ኃይሉን አንቀሳቅሶ እንደነበር የገለጸው የዙ ህዝብ ግንኙነት ክፍል ጠላት በአንጀኔ፣ ገሊላ፣ ቢቡኝና አልማ በኩል ሽፋን ለመስጠት ኃይል ለማስገባት ሞክሮ ነበር። ሆኖም የፋኖን ክንድ ሊቋቋም ባለመቻሉ ጥረቱ ሊሳካለት አልቻለም። ከሞትና ከምርኮ የተረፉ አባላቱን ማውጣት የቻለውም ከፍኖተ ሰላም እና ከደንበጫ በዙ 23 የታገዘ ኃይሉን በማንቀሳቀስ ነው ብሏል። ከቋሪት ጠጠር ማርያም ተነስቶ ዋሸራን ለመያዝ የተንቀሳቀሰው የብልጽግናው ሰራዊት 6ኛ ዕዝ 102ኛ ኮር 33ኛ ክፍለ ጦርም ቢሆን ገረገራ በተባለ ቦታ ከባድ ምት ደርሶበት ከፍተኛ ኪሳራ አስተናግዷል። ይህን የፋኖ ተጋድሎ ተከትሎም የጎንጂ ቆለላውን ገረገራን ፋኖ በቁጥጥር ስር መዋል ችሏል። በጎጃም ጠቅላይ ግዛት እየተካሄደ ያለው ውጊያ ዛሬም ቀጥሎ መዋሉን የሚገልጹ የአፄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ በተለይም ከደጋ ዳሞት እስከ ጮቄ ተራራ የሚካሄደው ውጊያ ከመቼውም ጊዜ በላይ ተጠናክሮ መቀጠሉን ገልጿል። የብልጽግናው ሰራዊት በደጋ ዳሞት ቀጠና ባደረገው ውጊያ በአርበኛ ዝናቡ ልንገረው የሚመራው የአካባቢው ሰራዊት ያደረሰበትን ብርቱ ምት ተከትሎ ንጹሃንን ኢላማ ያደረገ የከባድ መሳሪያ ድብደባ መፈጸሙን መዘገባችን ይታወሳል። ይህን ስርዓታዊ ጭካኔ ተከትሎም የደጋ ዳሞትና ደንበጫ ህዝብ ራሱን አስተባብሮና አደራጅቶ ስርዓቱን በተቃውሞ ሰልፍና በክንዱ እየተፋለመ መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በአምባሰሉ ልዩ ተጋድሎ የብልጽግናው ጦር ተመታ። የአማራ ፋኖ ብሔራዊ ንቅናቄ ባለፉት 48 ሰዓታት ከፍተኛ ተጋድሎ አድርጎ ታላላቅ ድሎችን ከተቀዳጀባቸው ግንባሮች መካከል አንዱ በሆነው ወሎ ቤት አማራ ከ80 በላይ የብልጽግናው ሰራዊት መመታቱ ታውቋል። ሁለት መስመራዊ መኮንኖችን ጨምሮ ከ70 በላይ ጦር የወደቀበት የአምባሰሉ ተጋድሎ ደግሞ የብልጽግናውን ሰራዊት ከፍተኛ ኪሳራ ያደረሰበት ሆኗል። 55 የነፍስ ወከፍ መሳሪያዎችን ፋኖ ገቢ ባደረገበት የአምባሰሉ ትንቅንቅ የአፄ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር ለተከታታይ 12 ሰዓታት ባደረጉት የአምባሰል ተራራ ትንቅንቅ የብልጽግናውን ወታደራዊ አዛዥ ጨምሮ በርካታ የኦህዴድ ብልጽግናን ሰራዊት እርምጃ ወስዶበታል። ፋኖ በብልጽግናው ሰራዊት ላይ ካደረሰው ሰዋዊ ቀውስ በተጨማሪ 55 የነፍስ ወከፍ መሳሪያና
የቡድን መሳሪያን ከበርካታ ተተኳሽ ጋር ገቢ ማድረጉን የዙ ህዝብ ግንኙነት መምሪያ አስታውቋል። የብልጽግናው ሰራዊት ውጊያውን የከፈተው ከአምባሰል ወረዳ ዋና ከተማ ውጫሌ ላይ በማድረግ በከተማዋ በተጠመደ ከባድ መሳሪያ ሽፋን ታግዞ በሚሊሻ መንገድ መሪነት እየተመራ ነበር በአበት በኩል አድርጎ ወደ ሚላዋ ተንቀሳቅሶ ውጊያ የከፈተው። ሆኖም ይህንን እቅድና እንቅስቃሴ ከመጀመሪያው ጀምሮ በአስተማማኝ የውስጥ አርበኞች መረጃ ሰጭነት መረጃውን ያሰባሰበው ፋኖ የብልጽግናውን ሰራዊት እንቅስቃሴ ከማድረጉ በፊት ጀምሮ ወሳኝ መግደያ ቦታ ይዞ በመጠበቅ ቀለበት ውስጥ በማስገባት ከፍተኛ ኪሳራ ሊያደርስበት ችሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ ተጋድሎን አስመልክቶ ለመገናኛ ብዙሃን እንደገለጸው ጠላት ፋኖን የማጽዳት ዘመቻ ብሎ የከባድ መሳሪያውን ሽፋን በማድረግ ነበር በርካታ ሰራዊቱን ይዞ ወደኛ ቀጠና የተንቀሳቀሰው። ዘመቻውን አስቦበት ወጀው የሚያስታውቀው መኪና በማይገባበት ቀጠና ለሚያደርገው ውጊያ ከፍተኛ ስንቅና ሎጂስቲክሱን በአህያና በግመል ጭምር ጭኖ መምጣቱ ነው። ደግነቱ ያመጣውን ሁሉ አስረክቦን ተመልሷል ብሏል። የብልጽግናውን እንቅስቃሴና እቅዱን ከመጀመሪያው ጀምሮ አስተማማኝ መረጃን ሰብስቦ የነበረው 23ኛ ክፍለ ጦርም ትክክለኛ መግደያ ቦታና ጊዜ ላይ ሲደርስ በከፈተው ውጊያ የብልጽግናው ሰራዊት በምንም መልኩ መውጣትም ሆነ መግፋት እንዳይችል አድርጎ መጥቶታል። በዚህም ውጊያው ለተከታታይ ከ12 ሰዓታት በላይ የተካሄደ ብርቱ ትንቅንቅ የተደረገበት ሲሆን የብልጽግና ሰራዊት የወንድ በር ስላልተከፈተለት ሙሉ ኃይሉ በሚያስብል ደረጃ እርምጃ ተወስዶበታል። ወታደራዊ አዛዦችን ጨምሮ አጠቃላይ ከሰባ በላይ አባላቱ የወደቁበት የኦህዴድ ብልጽግና ሰራዊት ውስን ኃይሉ የተረፈው ተበታትኖ በመውጣት እንደሆነ የደረሰን መረጃ ያመላክታል። በውጊያው አንድ የሻምበል መሪና አንድ የመቶ መሪ እርምጃ ተወስዶባቸዋል። 3 ብሬንና መትረጊስን ጨምሮ ከ50 በላይ የነፍስ ወከፍ መሳሪያን ፋኖ በእጁ አስገብቷል። ከዚህ በተጨማሪም የኦህዴድ ብልጽግናው ሰራዊት በግመልና በአህያ ጭኖ የወሰደው ሙሉ ተተኳሽም ለፋኖ አስረክቦ ተመልሷል። 11 የኦህዴድ ብልጽግና ሰራዊት አባላት እጃቸውን በመስጠት ከሞት ሲተርፉ በውጊያው ከባድ ጉዳት የደረሰበትን ሰራዊት ሽፋን ለመስጠት ከውጫሌ የተንቀሳቀሰው የብልጽግናው ተጨማሪ ሰራዊትም ገና በጉዞ ላይ እንዳለ በደረሰበት ምት ተበታትኖ ከውጊያ ስምሪት ውጭ መሆኑን የደረሰን መረጃ ያመላክታል። በሌሎች ወሎ ቤት አማራ ጠቅላይ ግዛት ተጋድሎች ደግሞ የ106ኛ ኮርና 303ኛ ሳምነው ኮር ከላስታ እስከ ጋሸና ቀጠና በሸፈነ የቅንጅትና የተናጠል ውጊያ ከ10 በላይ የብልጽግናውን ሰራዊት እርምጃ ወስደውበታል። ባለፉት 72 ሰዓታት የወሎ ቤት አማራ ተጋድሎ በድምሩ ከ120 በላይ የኦህዴድ ብልጽግና ሰራዊት አባላት በሞት በጉዳትና በምርኮ ከዘር ማጥፋት ጦርነቱ ተልኮ ውጭ ሆነዋል። ህጻናትና የሚያጠቡ ሴቶችን እንኳን አላስተረፉም። ነዋሪዎች የአማራን ህዝብ ለከፋው ሁለንተናዊ ቀውስ ለመጣል አልሞ የተራዘመ ጦርነት የከፈተው የኦህዴድ ብልጽግና ስርዓት በህዝብ ላይ የሚፈጽመው ማህበራዊ ቀውስ በከፋ ሁኔታ እያካሄደ መሆኑን ለጣና ቴሌቪዥን የደረሱት መረጃዎች አመላከቱ። በጎንደር ጠቅላይ ግዛት እስቴ ወረዳ የተፈጸመውን ግፍ አስመልክቶ አስተያየታቸው ለጣና ቴሌቪዥን የገለጹ የአካባቢ ነዋሪዎች የመንግስት ወታደሮችና የክልላችን ሚሊሻዎች በህዝብ ላይ ከባድ ጥፋት እየፈጸሙ ነው ሲሉ ተናግረዋል። የፋኖ ቤተሰቦች ናቸው፣ ለፋኖ ድጋፍ አድርገዋል፣ ባለፈው ምርጫ ንቁ ተሳትፎ አላደረጉምና የመሳሰሉትን ማሸማቀቂያዎችን በመጠቀም ንጹሐንን በግፍ እያሰሩ መሆኑን የሚናገሩት የአካባቢው ነዋሪዎች የግፋቸው መጠን የለውም፣ ሴቶች ከሚያጠቡ ልጆቻቸው ጋር ነው በግፍ የታሰሩት፣ ነፍሰ ጡር ሴቶችና ከቤተ ክርስቲያን የተመለሱ አዛውንቶችም የእስሩ ሰለባ ሆነዋል በማለት ተናግረዋል። በተለይም በስቴ መካነ ኢየሱስ ከተማ የሚፈጸመውን ስርዓታዊ ወንጀል አስመልክቶ አስተያየታቸውን የሰጡ የከተማዋ ነዋሪዎች ወጣቶችን ወደ መከላከያና አድማ ብተና ፖሊስ ለማስገባት የመንግስት አስተዳዳሪዎች ተደጋጋሚ ሙከራ ቢያደርጉም ሊሳካላቸው አልቻለም። በዚህ የተነሳም ወጣቶቹ ለአገራዊ ጥሪ ፈቃደኛ ያልሆኑት ጦርነቱን ጠልተው ሳይሆን ጽንፈኛውን ስለሚደግፉ ነው በማለት በጅምላ እያፈሱ ወደ ማቆያ ካምፕ እየወሰዷቸው ነው ብለዋል። የባዲን መዋቅር በአማራ ህዝብ ላይ የተከፈተበትን የዘር ማጥፋት ጦርነት ሰራዊቱ ወደ ክልሉ እንዲገባ በደብዳቤ ከመጠየቅ ጀምሮ እጅግ አደገኛ የተባለውን የአስቸኳይ ጊዜ አዋጅ ተቀብሎ በማስፈጸም እንዲሁም የኦህዴድ ብልጽግናውን ሰራዊት በፍጹም ታማኝነት በማገልገል ጸረ ህዝብነቱን በተግባር አሳይቷል። በተለይም ንጹሐንም በከባድ መሳሪያና በድሮን እንዲመቱ አስተኳሽ በመመደብ ጠያቂ ግለሰቦችን በግፍ በማሰር ወጣቶችን ለሚሊሻና ለመከላከያ አባልነት በግዳጅም ቢሆን መልምሎ በማሰማራት አካባቢውን የማያውቀውን የኦህዴድ ብልጽግናውን ሰራዊት መንገድ በመምራትና ህዝብን እያስገደደና እየዘረፈም ቢሆን ለነፍሰ በላው የኦህዴድ ብልጽግና ሰራዊት ቀለብ በመስፈር የክልሉ ርዕሰ መስተዳድር የሚመሩት የባዲን መዋቅር ከፍተኛውን ክህደት በህዝብ ላይ የፈጸመ መሆኑን በርካቶች የሚስማሙበት ሀቅ ነው። ከዚህ በፊትም በሸዋ፣ ወሎ ቤት አማራ፣ ጎንደርና ጎጃም ጠቅላይ ግዛቶች የፋኖ ቤተሰቦችና ወዳጆች ናቸው ብሎ የፈረጃቸውን ግለሰቦች በጅምላ በማሰር አፍኖ ወስዶ በገንዘብ ተደራድሮ በመፍታትና ሌሎች መዋቅራዊ ጥቃቶችን በመፈጸም የሚያደርሰውን ግፍ በተከታታይ መዘገባችን ይታወሳል።
በገጠር የሚኖሩትን ንጹሃን ደግሞ የአፈር ማዳበሪያ በመከልከልና የቤት እንስሶቻቸውን በመዝረፍ ጭምር መዋቅራዊ ነውርና ወንጀል የሚፈጽመው የስርዓቱ የጸጥታ መዋቅር በስቴ ወረዳም በተመሳሳይ በርካታ የቀንድ ከብቶችን ከአርሶ አደሩ ላይ በመቀማት መውሰዳቸውን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። በዚህ ጉዳይ አስተያየታቸውን ለጣና ቴሌቪዥን የሰጡ ምሁራን በበኩላቸው የተጀመረው የእርስ በርስ ጦርነት ነው። በእርስ በርስ ጦርነት ላይ ደግሞ እንደዚህ አይነት ወንጀሎች ተደጋግመው መፈጸማቸው አይቀሬና የሚጠበቅ ነው። መፍትሄው ለህዝብ የሚያስበው ኃይል ጦርነቱን ደጀን ከሚለው ወገኑ ሩቆ እንዲካሄድ ማድረግ ብቻ ነው ብለዋል። ምሁሩ ሲቀጥሉም የፋኖ ትግል ከተጀመረ ገና 3 ዓመቱ ስለሆነ የእስካሁኑ ሂደት ብዙም በድክመት ሊነሳና ለምን ጦርነቱ ከክልሉ እንዲወጣ አልተደረገም ብሎ መፈረጅ ከባድ ነው። ነገር ግን ከዚህ በኋላ የሚኖሩት የትግል ጊዜያት የአማራ ህዝብ ጦርነትን መሸከም የሚችልበት ትከሻው ስለደከመ ፋኖ ጦርነቱን ከክልሉ ካላስወጣው ቀጣዮቹ ጊዜያት ለራሱም ለፋኖም ከባድ ይሆንበታል። የመንግስት ወታደሮችም ህዝቡ ይጠላናል ብለው ስለሚያስቡ ሆን ብለው ጭምር ንጹሃንን ኢላማ ያደረገ ጥቃት መፈጸማቸው ሰብአዊና ማህበራዊ ቀውስ ማድረሳቸውን ይቀጥላሉ። ያን የክልሉ ህዝብ በትግሉ መሰላቸትና ተስፋ ወደ መቁረጥ ስለሚገባ ክልሉ የቀውስ ቀጠና እንዳይሆን ፋኖ ከወዲሁ ይህንን ታሳቢ ያደረገ የትግል ስልት ቀይሶ መንቀሳቀስ ይኖርበታል ሲሉ ተናግረዋል። በአዲስ አበባና ድሬዳዋ ጉዳይ የተሰናዳው ሰነድ የኦህዴድ ብልጽግና ስርዓት ያቋቋመው የምክክር ኮሚሽን በአዲስ አበባ መካሄድ ከጀመረ ዛሬ 8ኛ ቀኑ ላይ ሲደርስ ብዙ አነጋጋሪና አወዛጋቢ ክስተቶችም ተመዝግበውበታል። ከኦሮሚያ ክልል ነው የመጣ ነው ማንም አይከለክለንም ብለው ወደ አዳራሹ ከገቡት ድንኳን ሰባሪዎች ጀምሮ አዳራሹን በደህንነት ሰራተኞች ልዩ ጥበቃ እስከ ማስጠበቅና አጀንዳዎቹን ከኮሚሽኑ በመንጠቅ በኦህዴድ አስገዳጅነት እስከ መምራት የተሄደበት መንገድ የኮሚሽኑ ሂደት ገና ከጅምሩ ጥያቄ እንዲበረታበት ያደረጉ ክስተቶች ናቸው። ከዚህ በተጨማሪም የብልጽግናው ምክክር ኮሚሽን በጉባኤው መወያያ ብሎ ካሰናዳው ሰነድ ላይ አዲስ አበባንና ድሬዳዋን በተመለከተ ያቀረበው አማራጭ አነጋጋሪ መሆኑን ዋዜማ ሬዲዮ ዘግቧል። ሚዲያው ከሰነዱ ተመልክቼዋለሁ፣ ከተመካካሪዎችና ከአማካሪ ኮሚሽነሮች ሰምቼዋለሁ ብሎ ባሰራጨው ዘገባው አዲስ አበባን በተመለከተ 4 እንዲሁም ድሬዳዋን በሚመለከት 3 አማራጮች ቀርበዋል ሲል ገልጿል። የዋዜማ ዘገባ ሲቀጥልም ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል። የድሬዳዋ ከተማ ደግሞ 3 አማራጮች ናቸው የቀረቡለት ብሏል። ተመካካሪዎች 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሐሳብ ያቀርባሉ ተብሎ እንደሚጠበቅ የገለጸው ሚዲያው በሰነዱ ከተዘረዘሩት አማራጮች ውጭ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ እንደማይገልጽም ተናግሯል። አዲስ አበባን በተመለከተ የቀረቡት 4ቱ አማራጮች ደግሞ ከተማዋ ሲቲ ስቴት ወይም ራስ ገዝ ሆና ትቀጥል፣ የፌዴራል አካል ሆና ትቀጥል፣ ራሷን የቻለች ክልል ትሆንና የኦሮሚያ አካል ሆና ትዋቀር የሚሉ መሆናቸውን በሰነዱ ተገልጿል። እነዚህን አማራጮች አስቀድሞ የተቃወመው የኦሮሚያ ብልጽግና ቡድን ውሳኔው ተቀባይነት እንዳያገኝ በመቶዎች የሚቆጠሩ ህገወጥ ግለሰቦችን አደራጅቶ ወደ ምክክር ኮሚሽኑ መወያያ አዳራሽ ማስገባቱን በተከታታይ መዘገባችን ይታወሳል። በዚህ ሰነድ ላይ የተካተተው ሌላው መሰረታዊ ጉዳይ ግን አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታዎች ስያሜዎች፣ የከተማዋ የሥራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት አለማካተታቸው ታውቋል። ይህም የአጀንዳው ቀረጻ ሙሉ አለመሆኑን እንደሚያመላክት ተንታኞች ይናገራሉ። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ደግሞ 3 የህጋዊ አቋም አማራጮች ቀርበውላታል። ድሬዳዋም እንደ አዲስ አበባ ሁሉ ሲቲ ስቴት ራስ ገዝ ትሆን፣ የፌዴራል አካል ሁና ትቀጥልና ራሷን የቻለች ክልል ሁና ትተዳደር የሚሉት ደግሞ ለከተማዋ የቀረቡ 3 አማራጮች ናቸው። ድሬዳዋ በኦሮሚያ ወይም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም። ከወራት በፊት ናዝሬት ላይ በተካሄደው የኦሮሚያ ክልል አጀንዳ ማሰባሰብ የምክክር ኮሚሽን ጉባኤ ላይ የኦሮሞ ብልጽግና መንግስት በአጀንዳነት ካስያዛቸው ጉዳዮች መካከል ድሬዳዋ፣ ሞያሌ፣ አዲስ አበባና ወሎን በኦሮሚያ ስር እንዲካለሉ የሚሉ ነጥቦች እንደነበሩበት አይዘነጋም። የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿ አስተዳደራዊ ሁኔታ፣ የህዝቦቿ ውክልና እና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖር የውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት የተጠቀሱ መሰረታዊ ጉዳዮች መሆናቸው ታውቋል።
በካይሮ የተጠነሰሰው አደገኛ ሴራ የአፍሪካ ቀንድና ቀይ ባህር ዲፕሎማሲ ማን እየመራው ነው ለምንስ በሚል ርዕስ በትናንትናው ዕለት አልጀዚራ በሰፊው ዘግቧል። በካይሮ የተካሄደው የዲፕሎማሲ ምክክር መነሻ በማድረግ በቀጠናው እየተፈጠረ ያለውን አዲስ የፖለቲካና ደህንነት ሽግሽግም ተንትኗል። በካይሮ በተካሄደው ተከታታይ ውይይት ግብጽ፣ ሶማሊያ፣ ኤርትራና ከፍተኛ አሜሪካ ልዑካን መሳተፋቸው ትኩረትን ስበዋል። የውይይቱ ዋና ዓላማ የአፍሪካ ቀንድና የቀይ ባህር ደህንነት ጉዳይ ቢሆንም ከበስተጀርባው ግን የብልጽግናው መንግስት የባህር በር ፍላጎት፣ የንግድ መርከቦች ደህንነት ስጋትና ሀገራት የቀድሞ ትብብርና አጋርነታቸው በአዲስ የመከለስ እንቅስቃሴ ይገኝበታል ሲል አልጀዚራ ዘግቧል። ለዓመታት የግብጽና የኢትዮጵያ ግንኙነት በታላቁ የኢትዮጵያ ህዳሴ ግድብ ላይ ብቻ ያተኮረ ነበር ያለ ሲሆን አልጀዚራ አሁን ግን የግብጽ ስጋት ከውሃ ደህንነት አልፏል። ግብጽ የብልጽግናው መንግስት የባህር በር ፍላጎትና በቀጠናው ያደገ የመጣውን የፖለቲካ ሚናና ፍላጎት እንደ ብሔራዊ ደህንነት ስጋትም ተመልክተዋለች። ለካይሮ ቀይ ባህር አሁን ተራ የንግድ መስመር ብቻም ሳይሆን የሱዌዝ ካናል ደህንነትን የሚያረጋግጥበት የብሔራዊ ደህንነት ወሳኝ አካል ሆኗል። በመሆኑም ግብጽ በቀጠናው የራሱን ተጽዕኖ ለማስፋት ጠንክሮ እየሰራ ይገኛል ነው የተባለው። የሶማሊያ የጂኦፖለቲካ አቀማመጥ ባብል ኤልማንድብ ጅረት አቅራቢያ መገኘቱ ለግብጽ ከፍተኛ ስትራቴጂካዊ ጠቀሜታ ይሰጣል ነው የተባለው። ኢትዮጵያ የባህር በር ለማግኘት የምታደርገው እንቅስቃሴ ሞቃዲሾ የሉዓላዊነት ጥሰት አድርጋ መውሰዷ፣ ይህ አለመግባባት ሶማሊያ ከግብጽና የኢትዮጵያን መስፋፋት ከሚሰጉ ሌሎች ሀገራት ጋር እንድትወዳጅም ገፋፍቷታል። ለግብጽ ከሶማሊያ ጋር መጎዳጀት በቀጠናው ያላትን ወታደራዊና የደህንነት መገኘት ለማጠናከር ጥሩ አጋጣሚ ፈጥሮላታል ነው የተባለው። በዚህ ትንታኔም የኤርትራ ቁልፍ ተሳትፎም ተተንትኗል። በረጅም የቀይ ባህር ዳርቻና ከኢትዮጵያ ጋር ባላት ውስብስብ ታሪካዊና ፖለቲካዊ ግንኙነት የተነሳ ኤርትራ በቀጠናው የደህንነት ጉዳይ ላይ ወሳኝ ተዋናይ ሆና ቀጥላለች ብለዋል። ምንም እንኳን የኤርትራ ፍላጎት ሁልጊዜ ከግብጽ ወይም ከሶማሊያ ጋር ሙሉ በሙሉ ላያብር ቢችልም ጂኦግራፊያዊ አቀማመጧና ፖለቲካዊ ክብደቱ ለካይሮ ምክክር አስፈላጊ አካል ተደርጎ ተወስዷል። የአሜሪካ ጣልቃ ገብነትም የበርካቶችን ትኩረት ስቧል። በካይሮ ውይይት ላይ የአሜሪካው ፕሬዝዳንት የአፍሪካ ከፍተኛ አማካሪ ማሳድ ብሎስ መገኘት ዋሽንግተን ለአፍሪካ ቀንድና ቀይ ባህር የምትሰጠው ትኩረትን ያሳያል ነው የተባለው። የአሜሪካ ዋና ፍላጎት በቀጠናው መረጋጋት እንዲሰፍን ማድረግ፣ ሽብርተኝነትን መዋጋትና ዓለም አቀፍ የንግድ መስመር በተለይ ቀይ ባህርን ደህንነት ማስጠበቅ ነው ቢሉም የካይሮ ምክክር አሜሪካ ቀጠናው ቀውሶችን ለመከላከል ከግብጽ ጋር በቅንጅት እየሰራች መሆኑን ማሳያ ነው ሲል አልጀዚራ በዘገባው አካቷል። የአፍሪካ ቀንድና የቀይ ባህር ጉዳይ ከዚህ ቀደም ለየብቻ ይታይ የነበረ ቢሆንም አሁን ግን የባህር በር ፍላጎት፣ የፖለቲካ ተጽዕኖና የደህንነት ፍክክር የሚካሄድበት እንደ አንድ የተሳሰረ ስትራቴጂካዊ ቀጠና ሆኖ እየታየ ነው። የፖለቲካና የደህንነት ተንታኙ ሙባረክ አልዮ እንዳሉት የካይሮ ውይይት ከግብጽ ክስተቶች ከተፈጠሩ በኋላ ምላሽ ከመስጠት ይልቅ የቀጠናውን አዲስ የደህንነት አወቃቀር አስቀድማ ለመቅረጽ እየጣረች መሆኑን ያሳያል ብሏል። የሰላም ተሟጋቹ ቴጋ ኪንግ ደግሞ ዘላቂ ሰላም ሊመጣ የሚችለው የሁሉንም ሀገራት ሉዓላዊነትና የልማት ፍላጎት ባከበረ እንዲሁም በአፍሪካ ህብረት በሚመራ ማዕቀፍ ብቻ እንደሆነ አሳስቧል። የውጭ ኃይሎች ጣልቃ ገብነት አዲስ ፍክክሮችን እንዳይፈጥርም መጠንቀቅ እንደሚያስፈልግም ጠቁሟል። የካይሮ ውይይት አዲስ መደበኛ የሆነ ወታደራዊ ህብረት መፍጠር ባያመላክትም በተለያዩ ምክንያቶች በብልጽግናው መንግስት ፍላጎት ላይ የመጣ ቀጠናዊ ተጽዕኖና የባህር በር ፍላጎት በስጋት የሚመለከቱ ሀገራት የጋራ አቋማቸውን ለማስተባበር የፈጠሩት መድረክ ነው ተብሏል። ይህ ደግሞ የቀይ ባህርና አፍሪካ ቀንድን የፖለቲካ ትኩሳት በቀጣይ ጊዜያት ይበልጥ ውስብስብ ሊሆን እንደሚችል አመላካች ነው ሲሉ ተንታኛው ይናገራሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።